የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን አገራዊ ምርጫ ለማድረግ በዝግጅት ላይ ሲሆን ከዝግጅቶቹ መካከል አንዱ በጸጥታ ሁኔታ ላይ ግምገማ ማድረግና ከሚመለከታቸው የባለድርሻ አካላት ጋራ ውይይትን ማካሄድ ሲሆን የዛሬው መርሃ ግብር ይሄንን ለማድረግ የተዘጋጀ ነው። ቦርዱ ሰባተኛውን ጠቅላላ ሀገራዊ ምርጫ የምርጫ ጊዜ ሰሌዳ አውጥቶ ከፖለቲካ ፓርቲዎች፣ የሲቪክ ማህበረሰብ ድርጅቶችና ከሚዲያዎች ጋራ ከጥቅምት 10 እስከ 17 ውይይት አድርጓል። በተገኙትም ግብዓቶች መሰረት አድርጎ የጊዜ ሰሌዳውን ህዳር 30 2018 ለህዝብ ይፋ አድርጓል። ቦርዱ ይህንን በሚያደርግበት ጊዜ በስድስተኛው ሀገራዊ ምርጫ የተከናወኑትን ተግባራት በማየት በመገምገም በሰባተኛው ሀገራዊ ምርጫ በተሻለ ለመፈጸም የነበሩትን ክፍተቶች ለማስተካከል የነበሩትን ቀጣይ ተሞክሮች ደግሞ ለማስቀጠል በማሰብ የሌሰን ለርንድ ኤክሰርሳይዝ የሚባለውን ካደረገ በኋላ በመሆኑ ብዙውን የስራ ሂደቱን ያንን መሰረት በማድረግ እየሰራ ይገኛል። እንግዲህ ለስራው መጀመሪያና ዋና የሆነው የህግ ማሻሻያ ስርዓት አስፈልጎን ስለነበረ ቦርዱ 1162 አዋጅ ቁጥር 1162 የተባለውን አዋጅ በማሻሻል እሱን ተከትሎ ደግሞ ለማስፈጸም የሚያስችሉ መመሪያዎችንም አብሮ አሻሽሎ ለዚህ የማሻሻል ሂደት ላይ ደግሞ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች ግብዓቶቻቸውን እንዲሰጡ በማድረግ አስፈላጊ የሆኑትን ነጥቦች በማካተት ስራውን ሲሰራ ቆይቷል። ከዚሁ ጋር በተያያዘ ለምርጫ ስራ ትልቁና ወሳኝ የሆነው የመራጮች ትምህርት የሚባለው ሲሆን ዜጎች በእውቀት ላይ የተመሰረተ ምርጫ ማድረግ ይችሉ ዘንድ የመራጮች ትምህርትን የሚሰጡ የሲቪል ማህበረሰብ ድርጅቶች ጥሪ አቅርቦ በቀረበው ጥሪ መሰረት ወደ 169 የሲቪል ማህበረሰብ ድርጅቶች አመልክተው ፈቃድ አግኝተው ይሄንን ስራና እንቅስቃሴ ጀምረዋል። ከዚሁ ጎን ለጎን ደግሞ የምርጫ መታዘብ ስራ የሚሰሩ የሲቪል ማህበረሰብ ድርጅቶችም ቦርዱ ባወጣው ጥሪ መሰረት ጥሪውን ተቀብለው ወደ 45 የሚሆኑ የሲቪል ማህበረሰብ ድርጅቶች ወደ 547 ኮኦርዲኔተሮችና 129,000 ታዛቢዎችን በመመደብ ለመስራት ፈቃድ ጠይቀው ይሄንንም ፈቃድ ቦርዱ ሰጥቷል። በእርግጥ ይሄ ጥያቄ አሁንም እየመጣ ነው። ከፍተኛ ቁጥር ያላቸው የሲቪክ ማህበረሰብ ድርጅቶች በምርጫ የመታዘብ ስራ ለመስራት ጥሪ እያደረጉ ነው። ቦርዱም ይሄን እንግዲህ ሰብሰብ ብሎ አይቶ ውሳኔ የሚሰጥበት ይሆናል። እንግዲህ እነዚህን የሲቪክ ማህበረሰብ ድርጅቶች መደገፍ ማገዝ የቦርዱ ኃላፊነት ነው። በተለይም በመራጮች ትምህርት ላይ የተሰማሩ ድርጅቶች ለቦርዱ በዚህ የመራጮች ትምህርት ማስፋፋት ላይ ከፍተኛ እገዛ የሚያደርጉ በመሆናቸው ለነዚህ ማህበራት የገንዘብ ድጋፍ ለማድረግ በተባበሩት መንግስታት የልማት ድርጅት ጋራ በመተባበር የሳብ ግራንት እንዲያገኙ ለማድረግ ጥሪ ወጥቶ ያንን በማካሄድ ላይ እንገኛለን። በተመሳሳይ ደግሞ በአውሮፓ ዩኒየን ባለን ድጋፍ እንደዚሁ ደግሞ ለሌሎቹ የሲቪክ ማህበረሰብ ድርጅቶች የሳብ ግራንት ስራ እየሰራን እንገኛለን። ቦርዱ ጎን ለጎን ደግሞ እነዚሁኑ የሲቪክ ማህበረሰብ ድርጅቶች የሚሰሩትን የመራጮችን ትምህርት ለማስፋፋት የተለያዩ ፒኤስሲዎች የፐብሊክ ሰርቪስ አናውንስመንት የሚባሉትን በትናንሽ ቪዲዮ በተለያየ የማስታወቂያ ስራ በህትመት በቴሌቪዥን በክልል ሬዲዮዎች በኮሚኒቲ ሬዲዮዎች በተለያዩ ቋንቋዎች ቦርዱ በሚጠቀምባቸው 6 ቋንቋዎች በመተርጎም ለህዝቡ ለማድረስ እየሞከረ ይገኛል። ከዚሁም ጎን ለጎን እንዲህ አይነት ስራ በክፍያ ብቻ የሚሰራ ባለመሆኑ ዜጎች ሲቪክ ዲዩቲያቸውን እንዲወጡ ለማድረግ የዩኒቨርሲቲ ተማሪዎችን በመመልመል የበጎ ፈቃድ የሲቪክ ኤጁኬሽን አስተማሪዎች ለማድረግ ጎን ለጎን ቦርዱ እየሰራ ይገኛል። ከዚሁ ጋራ የሚያያዘው ለምርጫ ስራ በጣም ወሳኝ የሆኑ የምርጫ ተሳታፊዎች ምንላቸው በክልል በቅርንጫፍ ጽህፈት ቤት
ምርጫ ክልል ደረጃና በምርጫ ጣቢያ ደረጃ ያሉ አስፈጻሚዎቻችን ናቸው። የአስፈጻሚዎቻችን አቅም፣ ገለልተኝነት ለምርጫው በጣም ከፍተኛ አስተዋጽኦ ስላለው እነሱን በመመልመል ሂደት ለህዝብ ይፋ በማድረግ በኦንላይን የምርጫ አስፈጻሚዎች ምልመላ አካሂደናል። በዚህም ምልመላ በተለይ የምርጫ ክልል አስፈጻሚዎችን መልምለን በቦታው በመገኘት የቃልና የጽሁፍ ፈተና በመስጠት የነዚህን የተመለመሉና ፈተናውን ያለፉትን ምርጫ አስፈጻሚዎች ዝርዝር ደግሞ ለሚመለከታቸው ፖለቲካ ፓርቲዎች ስለ ገለልተኝነታቸው አስተያየት እንዲሰጡን አካፍለናል። ብዙዎቻችሁ የፖለቲካ ፓርቲዎች አስተያየታችሁን ሰጥታችሁናል። ያን ግባት ወስደን በቀጣይ የምንሄድ ይሆናል። በተመሳሳይ ለምርጫ አስፈጻሚዎቻችን እንግዲህ ወደ 300,000 ለሚቆጠሩ ምርጫ አስፈጻሚዎቻችን በተመሳሳይ መንገድ የኦንላይን ምዝገባ አድርገን የቃልና የጽሁፍ ፈተና አከናውነን እነሱንም ደግሞ ለእናንተ በተለይም ለፖለቲካ ፓርቲዎች አስተያየት እንድትሰጡበት የምንልክ ይሆናል ማለት ነው። እንግዲህ ከዚህ ጎን ለጎን የፖለቲካ ፓርቲዎችን የማጠናከር የማበረታታት አብሮ የመስራትን ስራ ቦርዱ በተቻለው መጠን እየሰራ ይገኛል። ከዚህም አንዱ ለመጀመሪያ ጊዜ በሀገራችን ተግባራዊ እናደርጋለን ያልነው የቮተሮችና የመራጮችና የእጩዎች የዲጂታላይዜሽን ምዝገባ ለማከናወን ነው። ያው እጩዎች ድሮ ምርጫ ክልል ድረስ በመሄድ ሰነዳቸውን ይዘው ነበረ ምርጫ ለመሳተፍ ምዝገባ የሚያደርጉት። አሁን ግን በቢሮአቸው በምቹ ስፍራቸው ሆነው እጩዎቻቸውን እንዲመዘግቡ ቦርዱ ይሄንን ሲስተም አበልጽጎ አልምቶ ስራ ላይ አውሎ ከጥር 1 ቀን ጀምሮ ፓርቲዎች እየተመዘገቡ ይገኛል። እስካሁን ባለን መረጃ ወደ 41 በተናጠል 15 በጥምረትና በግንባር የተደራጁ ወደ 56 የሚሆኑ የፖለቲካ ፓርቲዎች የአድሚኖቻቸውን ምርጫ እጩነትን ለማስመዝገብ የሚረዷቸውን ራሳቸው የቀጠሯቸውን አድሚኖች አካውንት ተከፍቶላቸው ምዝገባ እየተካሄደ ይገኛል። ይህን ምዝገባ በተመለከተ ቦርዱ ያው ቴክኖሎጂ ስለሆነ ለሁላችንም አዲስ ስለሆነ ብዙ ውጣ ውረድ ሊኖረው እንደሚችል ግምት ውስጥ በመክተት በማስገባት ኮል ሴንተር በማቋቋም የቴሌግራም ግሩፕ በመክፈት ፓርቲ አድሚኖች የሚገጥማቸውን ችግር እየተከታተሉ ለመፍታትና የምዝገባ ሂደቱ ቀልጣፋና የተመቻቸ እንዲሆን ጥረት እያደረገ ነው። ባለፈው ቅዳሜና እሁድ እገዛ ለሚፈልጉ አድሚኖች የፖለቲካ ፓርቲ አድሚኖች በቦርዱ ዋና መስሪያ ቤት ለ2 ቀን በቦርዱ የአይቲ ባለሙያዎች እገዛ እየተደረገ ይሄው የእጩዎች ምዝገባ ቀጥሏል ማለት ነው። እንግዲህ ከዚህ ጎን ለጎን ቦርዱ ያበለጸገው የመራጮች ምዝገባ የምንለው ነው። የመራጮች ምዝገባ በ2 አይነት መንገድ ነው በ3 አይነት መንገድ ነው የምናደርገው። የዲጂታል ምዝገባው 2 አይነት ነው። አንዱ ሰልፍ ሬጅስትሬሽን የምንለው ማናችንም ሞባይል አፓችንን ወይም ላፕቶፓችንን ወይም ኮምፒውተራችንን ተጠቅመን በዌብ ቤዝድ ምርጫዬ የምትባል አፕ ዳውንሎድ አድርገን በሷ መሰረት ራሳችንን የምንመዘግብበት ሲሆን፣ ሌላው ደግሞ አሲስትድ ቮተር ሬጅስትሬሽን የምንለው በምርጫ ጣቢያ ዲጂታላይዝ አድርገን የመራጮች ምዝገባ የምናካሄድበት ነው። ይሄን እንግዲህ የዲጂታላይዜሽን የመራጮች ምዝገባ ለመጀመሪያ ጊዜ ስለሆነ ተግባራዊ የምናደርገው ሙሉ በሙሉ በሚባል ደረጃ በሁሉም ምርጫ ክልል ማከናወን ስለማንችል ከኢንፍራስትራክቸር፣ ከበጀት፣ ከሰው ኃይል አቅርቦት አንጻር በተወሰኑ ምርጫ ክልሎች ወደ 17,000 በሚጠጉ ምርጫ ክልሎች ይሄንን ዲጂታላይዜሽን ተግባራዊ ለማድረግ አስፈላጊውን ዝግጅት አድርገናል። ለዚህም ደግሞ ዋናው ይሄንን ስራ የሚሰሩ ምርጫ አስፈጻሚዎች ስልጠና ማካሄድ በመሆኑ የነሱ ስልጠና የሚካሄዱበትን ታብሌቶች አዘጋጅተን አፕሊኬሽናችንን ዳውንሎድ አድርገን በመርሃ ግብሩ መሰረት ለምዝገባ ለስልጠና በዝግጅት ላይ እንገኛለን ማለት ነው። እንግዲህ ቦርዱ ከዚህ በተጨማሪ በተለይ በፖለቲካ ፓርቲዎች በተደጋጋሚ የሚቀርቡ በተለያየ ቦታ ለሚደርስባቸው ማናቸውም ችግር ለቦርዱ አቤቱታቸውን ቅሬታቸውን እያቀረቡ ቦርዱ በተቻለው አቅም ለክልል መንግስታት፣ ለመስተዳድሮች፣ ለጸጥታ አካላት የፖለቲካ ፓርቲዎችን ጥያቄዎች ይልካል።
የፖለቲካ ፓርቲ አባል ታሰረብኝ፣ ቅርንጫፍ ጽሕፈት ቤት ተዘጋብኝ ለሚሉ የፖለቲካ ፓርቲዎች አስፈላጊውን የሆነ እገዛ ለማድረግ ቦርዱ ጥረት ያደርጋል። በዚህ ሂደት የሚተባበሩ የክልል መንግስታት አሉ፣ ጥያቄዎችን በቶሎ የሚፈቱ በዛው ልክ ደግሞ ቦርዱ ለሚሰጠው ጥያቄ ተገቢ የሆነ ምላሽ፣ ወቅታዊ የሆነ ምላሽ የማይሰጡ አካላት እንዳሉ የምንረዳው ነው። ከዚሁ ጋር እንግዲህ የፖለቲካ ፓርቲዎችን ከመደገፍ አንጻር ይህንን የእጩዎች ምዝገባ ከተጠናቀቀ በኋላ እጩዎች ፖሊሲያቸውን ለኢትዮጵያ ሕዝብ የሚያቀርቡበት የኢኮኖሚ፣ የፖለቲካ፣ የውጭ ጉዳይ ፖሊሲያቸውን የሚያቀርቡበት መድረክ እያዘጋጀ ይገኛል። ዲቤት ይህንን ዲቤት ነገር ለማድረግ ፓርቲዎች ይዘጋጁ ዘንድ ከዚህ ቀደም ባለሙያ ተቀጥሮ ባለሙያ ለፖለቲካ ፓርቲዎች ፐብሊክ ስፒችን እና ዲቤትን በተመለከተ ስልጠና ሰጥቷል። ያ ስልጠና ከተከናወነ በኋላ ደግሞ በተመረጡ 16 ርዕሰ ጉዳዮች ላይ 54 የፖለቲካ ፓርቲዎች ክርክር አካሂደዋል። አሁን እንግዲህ እየተንደረደር ነው ያለነው ወደ እውነተኛው ወደ ትክክለኛው ለኢትዮጵያ ሕዝብ ይፋ ወደሚሆነው የፖለቲካ ፓርቲዎች ዲቤት ዝግጅት ነው። እንደምታውቁት በዚህ ዲቤት መካፈል የሚችሉት የተመዘገቡ ወይም ለመወዳደር በሰባተኛው ሀገራዊ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎችና እጩዎቻቸው ናቸው። ስለዚህ በዚህ ረገድ የሁላችሁንም በተለይ የፖለቲካ ፓርቲዎችን ዝግጅት የሚጠይቅ ነው። መለስ ብለን የቦርዱን ሌሎች የተለያዩ ዝግጅቶች ስንመለከት ለቦርዱ ዋናና መሰረት የሆነው የምርጫ ኦፕሬሽን ሲሆን ይህንን የምርጫ ኦፕሬሽን ለማካሄድ በተለይም በቦርዱ የምርጫ ሰሌዳ መሰረት በፊታችን የሚጠብቀን ከእጩዎች ምዝገባ ቀጥሎ ያለው የመራጮች ምዝገባ ሲሆን የመራጮች ምዝገባን ለማካሄድ በወጣው ስኬጁል መሰረት ለማከናወን አስፈላጊ የሆኑ ቁሳቁሶችን ከውጭ ሀገር ገዝተን ወደ 15 በሚሆኑ ሺፕመንት አስገብተን በዌርሃውሶቻችን አስቀምጠናል። እንግዲህ ከዚህ ቀጥሎ ያለው የስልጠና ስራ ነው የሚሆነው። ስልጠናችን በ3 ደረጃ የተከፈለ ነው። መሪ አሰልጣኝ፣ ዋና አሰልጣኝ፣ የመስክ አሰልጣኝ በሚል ካስኬድድ በሆነ በ3 ደረጃ የሚደረግ የስልጠና መርሃ ግብር አለን። በዚህ መሰረት እስከ ምርጫ ጣቢያ አስፈጻሚዎቻችን ይህንን ስልጠና እንሰጣለን። ጎን ለጎን እነዚህን የምርጫ ቁሳቁሶች ደግሞ ማሸግን ማዘጋጀትን ለየምርጫ ክልሎቹና ለየምርጫ ጣቢያዎቹ መደልደል አስፈላጊ በመሆኑ ይህንን ለማድረግ የሚያስችል የመጋዘን ዝግጅቶችን እያደረግን ነው። እነዚህን ቁሳቁሶች አሽገን ወደሚመለከታቸው ምርጫ ክልሎችና ምርጫ ጣቢያዎች ዲስሚኔት የምናደርግ ይሆናል ማለት ነው። እንግዲህ ቦርዱ እነዚህንና የመሳሰሉትን ስራዎች ለመስራት እየተንቀሳቀሰ የሚገኝ ሲሆን የፖለቲካ ፓርቲዎች እንደምታስታውሱት የዛሬ 1 ወር አካባቢ የክቡር አቶ አደም ፋራ በተገኙበት ሁሉም የሀገር አቀፍም የክልልም የፖለቲካ ፓርቲዎች የራውንድ ቴብል ዲስከሽን የነበረን የውይይት ርዕስ ስለ 7ኛው ሀገራዊ ምርጫ ከማን ምን ይጠበቃል በሚል አስቻይ ሁኔታ በተለይም ፖለቲካል ስፔሱን በተመለከተ አስቻይ ሁኔታ አለ ወይ የሚለውን ሰፊ ውይይት ቀኑ ሙሉ አድርገን ከዛ የተገኘውን ቃለ ጉባኤ ለሁላችሁም ልከናል። እስካሁን ድረስ ፊድባክ አላካችሁልንም፣ እንጠብቃለን። የዛ ቀጣይ የሆነ በዛኛውም ስብሰባ ስናነሳው የነበረ ከዚህ በፊትም በፖለቲካ ፓርቲዎች በተለያየ አጀንዳ ስንወያይ ሲነሱ የነበሩት የጸጥታ ሁኔታ አስቻይ ነው አይደለም የሚለውን ለማየት እንዲህ አይነት መገናኘት እንዲህ አይነት መድረክ ማዘጋጀት አስፈላጊ ስለሆነ ቦርዱ በገባው ቃል መሰረት ዛሬ ይሄንን መድረክ አዘጋጅቷል። እንግዲህ ይሄንን መድረክ ለማዘጋጀት የተለያዩ ስራዎች ተሰርተዋል። የመጀመሪያው ስራ ምንድነው? ከክልል መንግስታት በየቦታው መሬት ላይ ያለው የጸጥታ ሁኔታ ምን ይመስላል የሚለውን በአረንጓዴ፣ በቢጫ፣ በቀይ ተመድቦ እንዲላክልን አድርገናል። በመቀጠልም ከጸጥታ አካላት ተመሳሳይ መረጃ ጠይቀናል። ስለዚህ ሁለቱ አካላት የጸጥታ አካላትና የክልል መስተዳድሮች አንድ ላይ ሆነው ኢንቴግሬት አድርገው ተናበው ዛሬ ለምንወያይበት የዚህ
ጸጥታ አሴስመንት ዝግጁ አድርገውልናል። እንግዲህ በዚህ ውይይት ሁላችንም በንቃት ተሳትፈን ባሉት በሚቀርቡልን ፕሮግራሞች መሰረት ግባቶቻችንን እየሰጠን ምናደርገው ውይይት ነው። ይሄ ውይይት የመጀመሪያና የመጨረሻ አይደለም። እንደምታውቁት የጸጥታ ሁኔታ ተለዋዋጭ ነው። ዛሬ ቀይ የነበረው ነገ አረንጓዴ ሊሆን ይችላል። ቢጫ የነበረው ወደ አረንጓዴ ወደ ቢጫ ሊሄድ ይችላል። አረንጓዴ የነበረው ወደ ቀይ ሊሄድ ይችላል። ስለዚህ ዛሬ ጀመር ነው እንጂ ዛሬ አንጨርሰውም። በተከታታይ እየተገናኘን እየተወያየን ሁላችንም ሰባተኛው አገራዊ ምርጫ ነፃ፣ ፍትሃዊ፣ ገለልተኛ የተሳካ አገራችንን ኢትዮጵያ ወደፊት የሚያስቀጥል ምርጫ እንዲሆን የሁላችንም ኃላፊነት ግዴታም ጭምር ነው። ለዚህ ምርጫ መሳካት እዚህ ያላችሁ ባለድርሻ አካላት ዋነኞቹ ናቸው። ምርጫ ቦርድ አስፈጻሚ ነው። ለዚህ ስራ ዋናና ዋና ተመልካቾች ብቻ ሳይሆኑ ተሳታፊዎች እናንተ ናችሁ። ስለዚህ ከናንተ ብዙ ይጠበቃል። ምርጫ ቦርድ እናንተን ሊያገለግል ፋሲሊቴት ሊያደርግ ነው ያለው። ስለዚህ ይሄንን ግንዛቤ ውስጥ በመክተት ዛሬ በጣም ፖዚቲቭ በሆነ ኮንስትራክቲቭ በሆነ በሚያስቀጥል በመደማመጥ ይሄንን መርሃ ግብር የተሳካ እንድናደርግ በታላቅ አክብሮት ለመጠየቅ እና ለማሳሰብ ወዳለው። የአዲስ ዴይሊ ቤተሰቦች ዛሬ በእጃችን ላይ ገባው በጥልቅ ልንመረምር የሚገባው ጽሁፍ አማራ ፋኖ ትግል ጉዞ ውስጥ የታየው ታሪካዊ የአንድነት ምዕራፍ በዚህ ዙሪያ ያሉ እጅግ አሳሳቢና ወሳኝ ጉዳዮች የሚዳስስ ነው። ይህ ጽሁፍ በጥር 9 ቀን 2018 ዓ.ም የሆነውን የአማራ ፋኖ ብሔራዊ ንቅናቄን እንዳንድ ትልቅ የድል ምዕራፍ በመቁጠር የሚጀምር ሲሆን ይህን አንድነት የተመሰረተ ደግሞ እጅግ በከፋና ፈታኝ በሆነ ፖለቲካዊ ምህዳር ውስጥ መሆኑ ያስገነዝበናል። በአሁኑ ወቅት ሀገራችን ያለ የፖለቲካ ስርጭትና አስተሳሰብ እጅግ ኋላ ቀርና በዘር ፖለቲካ ነጋዴዎች የታጠረ በመሆኑ ያለው ግዙፍ ውህደት መፍጠር ቀላል ስራ አይደለም። በታላላቅና በሰለጠኑ ሀገራት እንኳን በተሻለ ለውጥ ደረጃ ለመሸጋገር የሚደረግ ጥረት እጅግ አድካሚ የሆነበት ሁኔታ እንዲህ ያለውን ውጤት ማምጣት በአርበኝነትና በከፍተኛ መስዋዕትነት ብቻ መሆኑ ጽሁፉ በዝርዝር ያትታል። የፋኖ ትግል አነሳስና ሂደት ምን ያህል አስጨራሽ እንደነበር ለመረዳት ግን ባለንጥንና ሚዛን ህሊና መሆንን ይጠይቃል። ይህ ንቅናቄ መጣው ከተለያዩ አቅጣጫዎች የሚነሱ የግልና የንዑስ ቡድን ፍላጎት ባሉበት እንዲሁም አገዛዙ በኩል የሚሰነዘረው ጨካኝ ሰይፍ በበረታበት ወቅት ነው። አገዛዙ በቀድሞ ኢህአዴግ የወረሰውን የጭካኔ ስርዓት በማስቀጠልና በጎሳና በደም አጥንት ስሌት ላይ የተመሰረተ ፖለቲካን በማራመድ ፋኖን ለማጥፋት ያላደረገው ጥረት የለም። የሁሉ መሪር ሁኔታ ተቋቁሞ በአንድ አደረጃጀትና በተግባር ውሎ ስር መሰብሰብ መቻል እጅግ ወሳኝና አበረታች ድል ነው። ይህንን ስኬት አሳንሶ ለማየት የሚሞክሩ ካሉ እነሱ ከገዢ ቡድን ጋር የተቆራኘ እኩያን ናቸው፣ አሊያም የህዝብ ነጻነትና ፍትህ የማይመኙ ግብረ በላዎች ናቸው በማለት ጽሁፉ በጽኑ ይሞግታል። ቀጣዩና ወደ መጨረሻ ድል ብስራት የሚወስደውን ትውልድ ተልዕኮ ደግሞ ከእያንዳንዱ ኢትዮጵያ የቅርብ ክትትልና ገንቢ ሂሳዊ ትንታኔን ይፈልጋል። ትግሉ ከውስጣዊ ድግመቶችና ከውጫዊ ሰርጎ ገቦች የጸዳ እንዲሆን በግልጽና በቀጥታ መነጋገር አስፈላጊ ነው። ንቅናቄው መመስረቱን ተከትሎ በአገዛዙ ቅጥረኛ የሚዲያ ሰራዊት የሚካሄደው ርካሽ ዘመቻ ፋኖ ሊያቆመው አይችልም። ንቅናቄው መመስረቱን ተከትሎ በአገዛዙ በቅጥረኛ የሚዲያ ሰራዊት የሚካሄደው ርካሽ ዘመቻ ፋኖ ሊያቆመው አይችልም። ይልቁንም ፋኖ አርያነት ባለ የሞራል የበላይነት በማይበገር ጀግንነት በመጋፈጥ ገዢውን ቡድን ወደ ድርድር ጠረጴዛ እንዲቀርብ ማስገደድ ይኖርበታል። ይህ ካልሆነ ግን በሁለገብ ትግል ድል ነስቶ ወደ አስተናፋቂ ዲሞክራሲያዊ ስርዓት ሽግግር ከመጓዝ ውጪ ሌላ ምርጫ የለም። ለዚህም ሲባል የህዝብን ህይወትና ንብረት የሚታደግ ፈጣን እርምጃ መውሰድ እንጂ የበሰበሰ የፖለቲካ አስተሳሰብ እየታገሱ ጊዜ ማባከን እንደማይገባ ጽሁፉ ያስጠነቅቃል። በተለይ ደግሞ በቅርብ ጊዜ ወዲህ ንቅናቄ ያወጣውን የሚዲያ መመሪያ አስመልክቶ የሚሰነዘሩ ትችቶች ላይ ጽሁፉ ሰፊ ትንታኔን ይሰጣል። መመሪያው ላይ አንዳንድ መስተካከል ያለባቸው ሁሉንም የሚዲያ ድርጅቶችና የድርጅቱን ደጋፊ አድርጎ ለማየት የተፈለገ የሚያስመስሉ አገላለጾች መኖራቸውን ጽሁፉ ሳይሸሽግ ይናገራል። ነገር ግን ይህንን ስህተት እንደ ትልቅ አጋጣሚ በመጠቀም ንቅናቄውን ለማጠልሸት የሚሞክሩ ወገኖች በጥብቅ ይቃወማል። በተለይም ፊደል ቆጠርን የሚሉ ምሁራን ንቅናቄውን ከሶሻሊዝም ጋር በማያያዝ ፋኖ ከተመለተ የሚል የጥፋት ድምፅ ማሰማታቸው እጅግ አሳዛኝ ነው። እነዚህ ሰዎች በምቾትና በሰላም ቦታ ላይ ሆነው አስተያየት የሚሰጡ እንጂ ፋኖ በሞትና በሽረት መካከል ሆነው ለህልውና የሚታገሉ አይደሉም። ትችትና ምክረ ሀሳብ አስፈላጊ ቢሆንም አቀራረቡ ግን ከክፋትና ከስሜታዊነት እየጸዳ መሆን አለበት።
በመጨረሻ የጽሑፍ የሚያስተላልፈው መልእክት ግልጽ ነው። የአማራ ፋኖ ብሔራዊ ንቅናቄ ያለበት ከፍተኛ መስዋዕትነትን በመረዳት እያንዳንዱ ወገን ተጨባጭ ድጋፍ ሊያደርግለት ይገባል። የሚነሱ ጥያቄዎችና የሳይ አስተያየቶችን በቅንነትና በግልጽነት መቅረብ ይኖርባቸዋል። ንቅናቄውም ቢሆን ለሚነሱ ጥያቄዎችና ወቅታዊ አሳማኝ ምላሽ መስጠት እንዲሁም አስፈላጊውን ማስተካከያ በማድረግ ህዝባዊነቱን ማረጋገጥ አለበት። በትግል ሂደት ውስጥ የሚፈጠሩ ስህተቶች ለማረም ጠንካራ ኮሚኒኬሽን ዘዴን በመጠቀም የድሉን ጉዞ ማሳጠር የሁሉም ድርሻ ነው። ይህ ካልሆነ ግን ለአስፈላጊ መስዋዕትነት እየከፈልን የጭቆናው ዘመን እንዲራዘም ምክንያት እንሆናለን። ስለዚህም ሁላችንም በቅንነት በአርቆ ሐሳቢነት ለነጻነቱ ትግል ስኬት መቆም እንዳለብን ጽሑፉ በታላቅ አደራ ያሳስባል። ውድ የኢትዮ አዲስ ተከታታዮቻችን የተነጣኔ የሀገራችን ወቅታዊ ሁኔታና የፋኖን ትግል ሂደት በውል እንዲረዳ የሚያግዝ ነው። ጽሑፉ እንደተገለጸው የአንድን ጉዞ የሁላችንን ብርታትና ሚዛናዊ እይታን ይፈልጋል። በበረሃና በዱር በገደል ለህዝብ ነጻነት የሚዋደቁ ጀግኖች በማበረታታትና ስህተት ሲኖርም በታላቅ ወንድማዊ ፍቅር በማረም ወደፊት መጓዝ ብቸኛው አማራጭ ነው። የዚህ ጽሑፍ መሰረታዊ መልእክት ፋኖን ማጠናከር ማለት የህዝብን ልሁናን ማስጠበቅ ማለት መሆኑን ነው። በዚህ ላይ ያላችሁን አስተያየት በኮመንት መስጫው ስር እንድታጋሩን እንጠይቃለን።